በስተመጨረሻም አብጌል ሁሉንም ነገር ለማርታ ነገረቻት። በእውነት አባቷ 5 ቀን ሙሉ በር ዘግቶባት እንኳን ምንም መለወጥ የሚባል ነገር አልታየባትም ማለት ነው። እንግዲህ አባቷን እንግዲህ ቤተሰቡ እንዲበተን በቃ ወስናለች ማለት ነው። እውነት በጣም በሚገርም ሁኔታ በቃ ለማርታ አባዬ ተጫውቶብሻል፣ አባዬና ሰላም ተጫውተውብሻል አለቻት ማለት ነው። እንግዲህ ደረጀ እንዴ ስታወራ ሰምቶ ቁልፍ ስጠኝ በቃ እኔ ልጄ ናፍቃኛለች ላያት ልሄድ ነው አለች ማርቲ። አሁን መጠራጠር ጀምራለች በጣም እና እስቲ አብረን እንሄድ አላት። እንዴ ደሬ ምን ማለት ነው? እንዴት እንደዚህ ትላለ? አምጣትና እኔ አይቻት እመጣለሁ። እስከ መቼ ነው? በጣም ጠውልጋለች እኮ በቃ ናፍቃኛለች፣ አይኗን ቢያንስ ልያት አለችው። አይ አልሰጥሽም አላት። እንዴ ምን ሆነ ነው አንተ ሰውዬ? አንዳንዴ ግን በጣም ታበዛዋለህ አለችው። እሺ በቃ ብሎ ሰጣት ማለት ነው። እና እንግዲህ ሁሉንም ነገር ነግራታለች ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ስጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። እነሆ ዳጣ ድራማን ይዤላችሁ ቀርብ ያለው አሁን እንግዲህ አብጌል ኤቢ ማለት ነው ሁሉንም ነገር ለእናቷ ነግራታለች። ደረጀ እንግዲህ እንዳትነግራት ብዙ ነገር ጥሯል። በገመድ ከዚህ ቤት ለማርታ ነገርሻት ማለት ከነ ህይወትሽ ጉድጓድ ቆፍሬ ነው የምቀብርሽ እመኝኛልና የምትበላውን ምግብ ነጥቆ ወሰደባት ማለት ነው። እንግዲህ እሱ እንድትማር ነው እንጂ ለሌላ ነገር አይደለም። አሁን እንድትማር እንድትለወጥ በቃ ማለት ሰው ሚላትን እንድትሰማ ነበር። ብዙ ነገር እንግዲህ ደክሟል በአበጌል ምክንያት እንግዲህ በጣም ብዙ በርካታ ነገሮችን ወስኗል። ከዚህ በፊትም ከቤት አስወጥቷት ነበረ እና ብዙ ነገር ጥሯል። ነገር ግን በጭራሽ ልትለወጥ አልቻለችም። እርግጥ እውነት ነው የያዘችው ነገር እውነት ነው። ቢሆንም ግን የፈሰሰ ነገር አይታፈስም። ምንም የሚለወጠው ነገር የለም። አሁን ለእናቷ አባዬ ቆይ ግን ለምንድን ነው እማዬ የሰላም ልጅ መሆኗን ብትሰማ ምንድን ነው ችግሩ? አባዬ እማዬ እኮ የቤተሰቡ አባል ናት። ስለዚህ ሁሉንም ነገር የማወቅ መብት አላት። ስለዚህ ለምንድን ነው ማንነግራት? ምን ችግር አለ? የሰላም ልጅ ናት አይደለ? ስለዚህ እንንገራት በቃ አባዬ አለችው። አይ ለምን እኔ አብጌል እኔ ለምን ለማርታ እኔ ራሴ መንገድ ይጠፋኝ ይመስልሻል? ለምን የጓደኛዬ ልጅ ናት ብዬ አስተዋወቅኳቸው ታዲያ? ስለዚህ ችግር ስላለ ነው። እንደ የሰላም ልጅ መሆኗን አንቺ በምን እርግጠኛ ሆንሽ? አላት ማለት ነው። አይ አባዬ እኔ ሰላም የሰጠቻትን ለእሷ የጻፈችላትን ደብዳቤ አንብቤዋለሁ፣ ልጇ መሆኗን አውቄያለሁ አለችው። እና ቢሆንስ ማወቅ እኮ የለብሽም አንቺ ምን አገባሽ? የሰላም ልጅ ከሆነች በቃ ሆነች ነው። አንቺ ለማርታ ምን መናገር ያስፈልግሻል? እውነት ይኸውልሽ አብጌል እኔ እውነቴን ነው የምልሽ። እኔ ከነ ህይወትሽ እንደምቀብርሽ እዚች ቤት ሬሳሽ እንደሚወጣ ማወቅን ጠንቅቀሽ ማወቅ አለብሽ አላት ማለት ነው ደሬ። ነገር ግን እንዲህ ብሎ አስፈራርቷት እንኳን በፍጹም እንትን አላለችም ማለት ነው። አልፈራችም። ትንሽ ርህራሄ ነገር እንኳን አልታየባትም። እውነት ለመናገር እንግዲህ ናታን የደረጀ ጓደኛው ልጅ ነው። ነገር ግን እዛ ቤት እንደ ቤተሰብ ሆኖ እየኖረ ስላለ እሱ እንኳን ተጨንቆ ተጠቦ አባዬ በቃ ካድ ከዚህ በኋላ ቤተሰቡ ከሚፈርስ በእኔም ምክንያት በዛ ምክንያት ከሚፈርስ አባዬ በቃ እንዲያውም ሰላምም እኔ የውሸቴን የጻፍኩት ያንን ደብዳቤ የጻፍኩት የውሸቴን በቃ እንደ ልጄ ስለማያት ስለወደድኳት ነው እንጂ እውነተኛ ትክክለኛ ልጄ አይደለችም ተበልና ለሰላምም ንገራት። እኔም ደግሞ እኔ እንትን እላለሁ እኔም እረዳለሁ አባዬ። ስለዚህ ይህንን ጭንቀትን መካድ አለብህ። በቃ ካድኩኝ እኮ ናታን ካድኩኝ እኮ ስንት ዓመት ሙሉ 18 ዓመት ሙሉ እኮ ካድኩኝ። ግን አሁን ደግሞ ኤቢ መስማቷ ነው ምጡን ያፈጠነው ኤቢ መስማቷ ነው። ኤቢ ደግሞ እውነት የሆነውን ያረጋገጠችውን ነገር ከመናገር ጭራሽ ወደኋላ አትልም። እሷ ናት የምትቀብረኝ አለው ማለት ነው ለናታን። አይደለም እሷን ብትናገር እንኳን እኛ እንክዳለን፣ ምንም ችግር የለውም አባዬ ሀሳብ አይግባህ አለው። አይ ናታንዬ እስቲ አሁንስ ቅልል አለኝ፣ የእውነታውን ያልከኝ ነገር ቅልል አለኝ። እሺ አባዬ እኔ ችግር የለውም በቃሽ እንደዛ እናደርጋለን ብሎ ተነጋግረው እያለ እንግዲህ ወደ ውጭ ና ብሎ እንግዲህ ሲከፋውም በቃ ችግሩን የሚነግረው ልክ እንደ ልጁ ለናታን ነው ማለት ነው። ናታን በጣም አስተዋይ ልጅ ነው ማለት ነው። እና እንግዲህ እማዬ በቃ ብላ ልትነግራት ስትል ደረጀ መጣ ማለት ነው።
ንገርኝ እንጂ ከደረጀ ፊት አንቺ ብቻ የምታውቂው የዋሻችሁኝ ነገር ምንድን ነው? የምታውቂውን ነገር ንገሪ። እማዬ አባዬ አለ እኮ አለ እና አባዬ ቢኖርስ? አባዬም ቢኖር እሱም ደረጀም ቢኖር ንገርኝ አለቻት ማለት ነው። አይ በጭራሽ አሁንም አይሆንም አለች። እንግዲህ ይኸው እንዲህ ብሎ አስፈራርቷት ወጣ ወደ ውጭ ማለት ነው። ወደ ውጭ ሲወጣ ማርታም የምትሄድበት ጉዳይ ነበራትና ለባብሳ ልትወጣ